የኢትዮጵያ ፌዴራል ፖሊስ በረከት ገበሬዋ ወይም በረከት ወርቁ አደራን ጨምሮ ሌሎች ሶስት ሰዎችን በከባድ የሙስና ወንጀል የሚፈልጋቸው መሆኑን ይፋ አደረገ። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ በከባድ የሙስና ወንጀል የሚፈለጉ 4 ግለሰቦችን ማንነት በምስል ዛሬ ይፋ አድርጓል። ፖሊስ እነዚህ ግለሰቦች በፈጸሙት ከፍተኛ የሙስና ወንጀል ምክንያት በሕግ ቁጥጥር ስር ውለው ምርመራ እንዲደረግባቸው ህብረተሰቡ ትብብር እንዲያደርግ ጥሪ ያቀርቧል። በፌዴራል ፖሊስ የወንጀል ምርመራ ቢሮ የወጣው መረጃ እንደሚያመላክተው የሚፈለጉት ግለሰቦች በረከት ወርቁ አደራ ወይም በረከት ገበሬዋ፣ ጌታቸው አሞኝ ያየው፣ ይልቃል የኔ ሰው ዘለቀና አቡሽ አየለ ገነት የሚባሉት ግለሰቦች ናቸው። እነዚህ ግለሰቦች በከባድ የሙስና ወንጀል ተጠርጥረው በህግ የሚፈለጉ በመሆኑ ህብረተሰቡ ግለሰቦቹን ለፌዴራል ፖሊስ ካየ ወይም ያሉበትን የሚያውቅ ከሆነ ለፌዴራል ፖሊስ ጥቆማ እንዲሰጥ የፌዴራል ፖሊስ ጥሪ አቅርቧል። የፌዴራል ፖሊስ ለወንጀል መከላከልና ለህግ የበላይነት መከበር የህዝቡ የተለመደ ትብብር ወሳኝ መሆኑን ገልጾ ጥቆማ የሚሰጡ አካላት ሚስጥራዊነታቸው እንደሚጠበቅም በመረጃው አመላክቷል። በረከት ገበሬዋ በቅርቡ ከእስር የተፈታች ሲሆን በትላንትናው ዕለት ያስተላለፈችው መልእክት የበርካታ ሰዎችን ስሜትና ቀልብ ገዝቷል። ተበዳይ ዝም ካለ ተከሳሽ ይሆናል። ስላመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳጅ ትዕዛዝ ወዲያው ነበር የተፈታሁት። ሀገሬ እኔ ላቤን አልነበረም የሰጠውሽ፣ ደሜን ነው። እኔን አስረው በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ከሀብታም ሀገር መጥቼ ድቅድቅ ያለ ጫካ ገባው፣ ዝቅ ብዬ ሰራው። ለሴቶች እህቶቼ ኩራት ሆንኩኝ። 3 ትምህርት ቤት ገንብቼ አቅመ ደካማ ህጻናትን አስተማርኩ። ምገባ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። የፌዴራል ፖሊስ በስራ ላይ እያሉ የተጎዱ አባሎቻቸውን በአቅሜ ደገፍኩ። ሀገሬ ስትፈልገኝ አጠገቧ ቆምኩ። የቦረና ድርቅ ላይ ነበርኩ። የጎፋ የመሬት መንሸራተት ላይ ተሳትፌያለሁ። እናቶችና ህጻናት በነፃ የሚታከሙበት ክሊኒክም ገንብቻለሁ። ለምስኪን ወገኖች ደርሻለሁ። ምስኪኑ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረኩ። ይሄ ውሸት ነው ሀገሬ? እስቲ ልጠይቅሽ፣ ለምን በውሸት ከሰሽኝ? ከመንግስት ጎን የቆምኩት እኮ የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩ አይደለም። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግና ሆነ ከመንግስት ምንም ወስጄ ተጠቅሜ አላቅም። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላቅም። ሀገሬ እውነትም በጣም አዘንኩብሽ። ከጉድለቴ የሰጠውሽ እንጂ 1 ብር አልነጠኩሽም። በነፍሴ እምላለው እግዚአብሔር ይመስክርብኝ። እንዳልሰራ ከፈለግሽ ካልፈለግሽኝ ምን አለበት ከነ ሙሉ ክብሬ ወደ መጣሁበት ብትሸኝ። ያለ ስሜ ስም ሰተሽኝ እኔ አልረግምሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻልና ያ በቂ ነው በማለት በረከት ገበሬዋ ብሶቷን ትላንትና ሰፊ ሀተታ ጽሑፍ አስፍራ ነበር። ዛሬ ደግሞ የፌዴራል ፖሊስ በከባድ ሙስና ወንጀል ትፈለጋለች ብሎ ከሌሎች ሰዎች ጋር ፎቶዋን በይፋ አውጥቷል።